ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አንጋፋው ድምፃዊ ነዋይ ደበበ ቀይ ባህርን የሚያክል ትልቅ ሀብት ግመል የጠጣበት ብለው ሰጥተዋል የሚለውን በወቅቱ ብንረዳ ኖሮ ለመለስ ዜናዊ የተዘፈነውን የሐዘን ዜማ ላይ አልዘፍንም ነበር ሲል ተናገረ። አርቲስቱ ባደረገው አነጋጋሪም ቆይታ በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። በምስራቅ አፍሪካ አዲስ ሀገር የሆነችው ሶማሌላንድና ኤርትራ ሲነጻጸሩ ኤርትራ የሀገር ዕውቅና ካገኘች ከ30 ዓመት በልጧታል። ነገር ግን ሶማሌላንድ በሶማሌ ውስጥ ሆና ከ30 ዓመት የሀገር ዕውቅና ለማግኘት ስትጠባበቅ ኖራለች። የሁለቱ ሀገራት ልዩነት በንጽጽር የምናቀርብላችሁ ይሆናል። ቆይታችሁ ተሰሙታላችሁ። ጎረቤት ሀገር ሱዳን የአልቡርሃን 1.5 ቢሊዮን ዶላር ከፓኪስታን የሚገዙ የጦር መሳሪያ ስምምነት ፈጸመ። ግዢው በሳውዲ በኩል ይፈጸማል ተብሏል። ፓኪስታን ለሱዳን የጦር መሳሪያ ጀቶች ለማቅረብ 1.5 ቢሊዮን ዶላር ስምምነት ለመፈጸም መቃረቧ ተነግሯል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጤንነታቸው ሁኔታ ያልተጠበቀ ሚስጥር አውጥተዋል። እነዚህ ምንድናቸው የሚለውንም የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ አርዕስተ ዜና ስናልፍ ከንቲባ ወይዘሮ አዳነች አቤቤ በህመም ላይ ያለው ማስተር አብነት ከበደን ጎበኙ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በበጎ አድራጎቱ ስራ የሚታወቀውና በአሁኑ ወቅት በሕክምና ላይ የሚገኘው ማስተር አብነት ከበደን በአካል በመገኘት ጠይቀዋል። ከንቲባ ማስተር አብነት ለወጣቶች ያለው አርአያነት በማድረግ የሚከተሉትን መልእክት አስተላልፈዋል። በመልእክታቸው በማህበራዊ በጎ አድራጎት ስራ ለብዙ ወጣቶች ምሳሌ የሆንክ ማስተር አብነት ከበደ ፈጣሪ አምላክ ሙሉ ለሙሉ እንዲፈውስ ጸሎታችን ነው ብለውታል። ያንተ አርአያነት በርካታ በጎ አድራጎቶች ወጣቶችን ማፍራት የሚያስችል ነው። ማስተር አብነትም ከበደ በተለይ አቅመ ደካሞችን ለመርዳትና ማህበራዊ አገልግሎቶችን በማቅረብ ረገድ ላበረከተው አስተዋጽኦ በርካታ ኢትዮጵያውያን ዘንድ ከፍተኛ ፍቅርና አክብሮት ያለው ወጣት ነው። አንጋፋው ድምፃዊ ነዋይ ደበበ ቀይ ባህርን የሚያክል ትልቅ ሀብት ግመል ይጠጣበት ብለው ሰጥተዋል የሚለውን በወቅቱ ብንረዳ ኖሮ ብናውቅ ኖሮ ለመለስ ዜናዊ የተዘፈነውን የሐዘን ዜማ ላይ አልዘፍንም ነበር ሲል ተናገረ። አርቲስቱ ቲቪ ጋር ባደረገው አነጋጋሪ ቆይታ ስለ ቀድሞው ጠቅላይ ሚኒስተር መለስ ዜናዊ ህልፈት ባወጣው የለቅሶ ዜማ የተሰማውን ቁጭት ገልጿል። ስለ ይቅርታው ለቀድሞ ጠቅላይ ሚኒስተር ባወጣው ዜማ ኢትዮጵያን ህዝብ ይቅርታ መጠየቁን ገልጿል። አሰብን ለካ ባደራ ያስረከቡት እሳቸው መሆኑን አሁን ነው በደንብ እየገባኝ የመጣው ብለዋል። በዚህም ጉዳይ ስለ ህዳሴው ግድብ በግድቡ ርቃት በ3 ቀን ውስጥ አዲስ ስራ ማቅረብና ከዚህም ከጠቅላይ ሚኒስተር አብይ አህመድ ጋር ምስጋና እንደቀረበለትም ገልጿል። በዚህም የጥበብ ጉዞ ንዋይ እስካሁን የተለያዩ ድምፃውያን ከ150 በላይ ዜማዎችና ግጥሞች ማበርከቱንም ጠቁመዋል። ሀገር ስናመራ ሱዳን የወታደራዊ መሪ የሆነው አልቡርሃን 1.5 ቢሊዮን ዶላር ከፓኪስታን የሚገዛ የጦር መሳሪያ ውል ስምምነት ተካሄደ። ግዢውን በሳውዲ አረቢያ በኩል ይፈጸማል ተብሏል። ፓኪስታን ለሱዳን የጦር መሳሪያና ጀቶችን ለማቅረብ የ1.5 ቢሊዮን ዶላር ስምምነት ለመፈጸም መቃረቧ ተገልጿል። በስምምነቱ መሰረት ፓኪስታን ለሱዳን 200 ድሮኖች ጨምሮ ዘመናዊ አየር መከላከያ ስርዓት ታቀርባለች ሲባል ሌሎች ተዋጊ አውሮፕላኖችም ትሰጣለች። በአሁኑ ጊዜ ጄኔራል አብዱል ፈታህ አልቡርሃን የሚመራ የሱዳን ጦር የበላይነት የሚመራ መንግስት ሲኖራ ጦሩ ከፈጥኖ ደራሽ ኃይሉ ጋር ጦርነት ውስጥ ከገባ እንደሆ 1000 ቀናትን አሳልፏል። የፓኪስታን የጦር መሳሪያ ስምምነት የፈጥኖ ደራሽ ኃይሉ ያለውን የአየርና የድሮን የበላይነት ለመመከት ይረዳል ተብሏል። ሱዳን መሳሪያውን የምትገዛበት ገንዘብ ከሳውዲ አረቢያ አግኝታ ሊሆን እንደሚችል ሲጠቆም ምንጮች ስምምነቱ እንዲሳካ ሳውዲ አረቢያ ማደራደሯን ገልጸዋል። ፓኪስታን ባለፉት ወራትም ከዚህ በፊትም ከህንድ ጋር ጦርነት ከገባች በኋላ ተዋጊ ጀቶቿ ትኩረት የሳቡ እንደሆኑ ሲነገር ከሊቢያ ጦርነት ጋርም የ4 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት ተፈራርማለች። ከሳውዲ አረቢያ ጋርም ብድርና ወደ ጀት ሽያጭ መቀየር ጨምሮ እስከ 4 ቢሊዮን ዶላር የሚያወጣ የመሳሪያ ሽያጭ ስምምነት ለመፈጸም እየተነጋገረችና እየተስማማች እንደሆነ እየተነገረ ይገኛል። ከኢትዮጵያ ከተገነጠለ ከ30 ዓመት በላይ አልፏታል። ሶማሌላንድ ግን በሶማሊያ ውስጥ ሆኖ ሀገር ዕውቅና ለማግኘት 10 ዓመታትን አሳልፏታል። ነገር ግን የሁለቱ ሀገራት በንጽጽር ሲመለከት ይህ ግራፊካል በኤርትራና ሶማሌላንድ መካከል ያለው የ30 ዓመት ጉዞ የሚያስቃኝ ነው። የኤርትራው መሪ ኢሳያስ አፈወርቂ እስራኤል ለሶማሌላንድ ዕውቅና መስጠቷን መኮንናቸውን ተከትሎ ሶማሌላንዶች በዚህ ፍላየር ኢሱን ከስልጣን ሆኖ ሶማሌላንድ 6 ፕሬዝዳንት የቀየር ነው በሚል ቀጭን መልእክት
ማስተላለፍ ወርፈዋል። ኤርትራ በህወሓት አማካኝነት ሉዓላዊነት ተሰጥቷት ሀገር ከሆነች 3 ዓመታት ተጉዛለች። ነገር ግን እውን እንደ ሀገር እየቀጠለች እያደረገች ነው ወይ የሚለው ጥያቄ እያስነሳባት ይገኛል። አንድ ፕሬዝዳንት አንድ አውሮፕላን ያላት ኤርትራ ሶማሌላንድ ግን ብዙ ፕሬዝዳንቶች መርጣለች። በዚህም የዓመታቸውን በጀት ስናነጻጽር ኤርትራ $2.9 ቢሊዮን የዓመታዊ የወታደራዊ በጀት ጂዲፒዋ ሲሆን ሶማሌላንድ ግን $4.5 ቢሊዮን ነው። በዚህም የህዝቧ ብዛት ኤርትራ 3.5 ሚሊዮን ሲሆን ሶማሌላንድ ግን 6.2 ሚሊዮን ነው። ኤርትራ በሀገሯ ውስጥ የመንግስት ተቋማት ዩኒቨርሲቲ የላትም። ሶማሌላንድ ግን 42 ዩኒቨርሲቲ ተቋም ሲኖራት 7 ፐብሊክና 35 ፕራይቬት ወይም የግል አሏት። በዚህም ኤርትራ ፓርላሜንት የሌላት ሲሆን እንዲሁም ሶማሌላንድ 6 ፕሬዝዳንት የቀየረችና ፓርላማ ያላት ናት። አንድ ፕሬዝዳንት ያላት ኤርትራ ከ1993 እንደ አውሮፓ አቆጣጠር ጀምሮ ሀገሪቱን የመሯት ሲሆን ከ1991 ጀምሮ ግን 6 ፕሬዝዳንት ቀይራለች ሶማሌላንድ። እንዲሁም በርበራ ወደብ ያላት ሲሆን በአመት 1.5 ቢሊዮን ቶን የምታመላልስበት ወይም ገቢ የምታደርግበት ሶማሌላንድ ሲሆን ኤርትራ ግን ማጽዋ ኤርፖርት ላይ ወይም ፖርት ላይ ወደብ ላይ 150,000 ቶን ብቻ ነው። በዚህም 15 ፕራይቬት ባንክ ያላት ሶማሌላንድ ወይም የግል ባንክ ያላት ሲሆን እንዲሁም ኤርትራ አንድ የመንግስት ባንክ ብቻ ነው ያላት። አንድ ፈጣን የሆነ የኔትወርክ G5 ወይም 5ኛው ትውልድ ኔትወርክ ያላት ሲሆን ኤርትራ ግን እስካሁን ምንም አይነት ኢንተርኔት የላትም። ሶማሌላንድ ኤቲኤም የሚያወጡ በብዙ ቁጥሮች ያሏት ሲሆን ኤርትራ ግን ኤቲኤም ወይም የብር ማውጫ አይታወቅም። ይህን ይመስላል የሁለቱ ሀገራት ሀገር እውቅና ሳታገኝ ሶማሌላንድ በጣም ታዋቂ የሆነችበትና ኤርትራ ግን እውቅና አግኝታ 30 ዓመት ሙሉ ምንም ለውጥ ያላመጣች ሀገር ናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጤንነታቸው ሁኔታ ያልተጠበቀ ሚስጥሮችን አወጡ። የ79 ዓመቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዌል ስትሪት ጆርናል ጋር ባደረጉት ሰፊ ቃለ ምልልስ ስለ ጤናታቸው የሚነሱ ጥያቄ በንዴት እያጣጣሉ አንዳንድ አስገራሚ እውነቶችን ተናግረዋል። በዚህም ዋና ዋናዎቹ ነጥቦችም የስፕሪን ወይም አስፕሪን የሚባለው ሱሰኝነት ትራምፕ ለ25 ዓመታት ያህል በቀን 325 ሚሊግራም አስፕሪን እንደሚወስዱ አምነዋል። ይህ ከሐኪሞች ትዕዛዝ 81 ሚሊግራም በእጅጉ የላቀ ነው። ደሜ እንዲወፍር አልፈልግም ሲሉ ምክንያታቸውን ገልጸዋል። የመዋቢያ ሜካፕ አጠቃቀማቸው አስፕሪን በብዛት መውሰዳቸው እጃቸው ላይ በቀላሉ ሰማያዊ ጥቁር ብሩስ እንዲፈጠር አድርጎታል። ይህን ለመሸፈን ግን ሜካፕ እንደሚጠቀሙ በግልጽ ተናግረዋል። ከ10 ሰከንድ ብቻ ነው የሚፈጅብኝ ብለዋል። ስፖርት አይወዱም። ከጎልፍ ውጭ ምንም አይነት ስፖርት እንደማይሰሩ፣ እንደ ሩጫ፣ ማሽን፣ ትሬል ሜል ያሉ እንቅስቃሴ አሰልች እንደሆኑ ገልጸዋል። አልተኛውም፣ አይኖችን ጨፍኜ ነው፣ በስብሰባዎችም ላይ እንቅልፍ ይወስደኛል ለሚለው ትችት አይኖቼ የምጨፍነው ዘና ለማለት ነው፣ ፎቶግራፍ አንሺዎች አይኖቻው ባርገብገብ ላይ የሚይዙ ነው ሲል ምላሽ ሰጥተዋል። የሐኪሞቹ አስተያየት የግል ሐኪሜ ካፒቴን ሾን ባርቤላ ፕሬዝዳንት በቅርቡ ባደረጉት የሲቲ ስካን ምርመራ ምንም አይነት የልብ ወይም የጤና ችግር እንዳልተገኘባቸው በጣም ጥሩ ጤና ላይ እንደሚገኙ አረጋግጠዋል። ትራምፕ በታሪክ ስልጣን ላይ የሚገኙ አንጋፋ የአሜሪካ ፕሬዝዳንት መሆናቸው በጤናቸው ላይ ያለው ክትትል እንዲበረታ አድርጎታል።